ህይወታችሁን በአንድ ጊዜ የሚቀይሩ 5 ወርቃማ የባህሪ ህጎች። ዓላማችሁ ግልጽ ነው፣ ህልማችሁም ትልቅ ነው። ግን ደግሞ የመጀመር ጉልበት አጣችሁ ታውቃላችሁ? ነገ እንጀምራለን፣ ሰኞ እንጀምራለን እያላችሁ ስንት የህይወታችሁን ክፍል በስንፈት አሳልፋችኋል። እውነቱን ልንገራችሁ፣ ምክንያቱ ስንፍና አይደለም። ችግሩ ያለው ስሜታችሁና ባህሪያችሁ የሚንቀሳቀሱበት ስርዓት ላይ ነው። ዛሬ በታላላቅ ሰዎች የተረጋገጡ እናም የትኛውንም ታላቅ ስኬት ለመጀመር ወሳኝ የሆኑ 5 ወርቃማ ልማዶችንና የስነ ልቦና ዘዴዎችን እኔ እህታችሁ ነግራችኋለሁ። እነዚህን ነገሮች ህይወታችሁ ከዛሬ ጀምሮ መቆጣጠር እንድትችሉ ያደርጋችኋል። እስከ መጨረሻው ተከታተሉኝ። ሰላም ውድ ቤተሰቦቻችን፣ እንደምን አላችሁ? በመጀመሪያም ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በመጀመሪያ ደረጃ ያስቀመጥንላችሁ ወሳኝ የሆነው ህግ መነሳሳትን ወይም ደግሞ ሞቲቬሽንን መጠበቅ ነው። አእምሯችሁ አንድን ነገር ለማድረግ የሚጠብቀው ፍጹም ትክክለኛ የሆነ ስሜት እስኪመጣለት ድረስ ነው። ነገር ግን ትልልቅ ስኬታማ የሆኑ ሰዎች እንደሚናገሩትም በጥናትም እንደተረጋገጠው ከሆነ ትልልቅ ስኬቶች የሚመጡት ምቾት በማይኖርበት ጊዜ ሲሆን ስሜቱ የሚፈጠረው ጉልበታችሁን ወደ ተግባር ስታስገድዱት ብቻ ነው። ይህ የሆነበት ምክንያት ትንሹን ተግባር ስትጀምሩ አእምሯችሁ ዶፓሚን የተባለውን የመነሳሳት ሆርሞን መልቀቅ የሚጀምር ሲሆን ይህ ኃይልም የሚመጣው ከተግባር በኋላ እንጂ ከመጀመር በፊት አይደለም። ለምሳሌ ያህል ጠዋት በኮምፒውተራችሁ መስራት ያለባችሁ አንድ በጣም ትልቅ ስራ ቢኖርባችሁ ኮምፒውተሩን መክፈትና መቀመጫችሁ ላይ መገኘታችሁን ብቻ ትኩረት አድርጋችሁ ጀምሩ። ከዛም አእምሯችሁ ለቀጣዩ ስራዎች ዝግጁ ያደርጋችኋል። አሁን ላይ ባልሰራችሁት ነገር ራሳችሁን ከመውቀስ ይልቅ ለመጀመር ብቻ ራሳችሁን ማስገደድ በጣም መሰረታዊ ነገር ነው። ሁለተኛ፣ የ5 ደቂቃ ህግ። ይሄ ደግሞ ትግሉን ለማጠናከር የሚረዳ ወሳኝ የሆነ ህግ ነው። አእምሯችሁ አንዳንዴ አንድን ስራ ለመስራት የሚወስደው ጊዜ በጣም ብዙ እንደሆነና ስራውን መስራትም እንደሚከብድ አስመስሎ አግዝፎ ያሳያችኋል። ይህንን ለመስበር የማትፈልጉትን ስራ ሁሉ ለ5 ደቂቃዎች ብቻ ለማድረግ ለራሳችሁ ቃል ግቡ። ይህም አእምሯችሁን እሺ 5 ደቂቃ አይጎዳም ብሎ እንዲረጋጋና ስራው ብዙ ጊዜ ይወስዳል፣ ይከብዳል የሚለውን ሐሳብ እንዲተው ያደርገዋል። ይህ የሆነበት ምክንያት አእምሯችን አንድን ነገር ከጀመረ በኋላ ካላጠናቀቀው ማቆም ስለማይወድ ነው። ለምሳሌ የቤት ውስጥ ስራዎችን ለመስራት ከፈለጋችሁ 5 ደቂቃ ብቻ የቆሸሹትን እቃዎች ሰብስባችሁ ማስቀመጥ ላይ አተኩሩ። ከዚያ በኋላ የቀረውን ስራ ለመስራት የመነሳሳት ስሜት ይኖራችኋል። ስለዚህም ተግባራዊ እርምጃችሁ መሆን ያለበት አሁን ባልሰራችሁት ነገር ላይ ራሳችሁን ከመውቀስ ይልቅ በጣም አስቸጋሪ የሆነባችሁን ተግባር ለ3 ደቂቃዎች ወይም ለ5 ደቂቃዎች ብቻ ለመስራት ሞክሩ። ሶስተኛ፣ የተሰሩ ነገሮችን ዝርዝር አስቀምጡ። ራሳችሁን በድል መሙላት ይባላል። ብዙዎቻችን የምናስበው ያልተሰሩና የቀሩ ስራዎች ላይ በመሆኑ አእምሯችን ብዙውን ጊዜ በጭንቀት ይሞላል። ይህንን ለማስተካከልም በቀን ውስጥ ያከናወናችኋቸውን ትንንሽ ድሎች ሁሉ መጻፍ አለባችሁ። በዚህ ልማድ አእምሯችሁ በድል ስለሚሞላ የስራ ሰው እንደሆናችሁ ይሰማችኋል። የራስ መተማመን ስሜታችሁም ይጨምራል። ለምሳሌ ምሽት ላይ የተለመደውን የቱዱ ሊስታችሁን ከማየታችሁ በፊት ዛሬ የሰራችኋቸውን 5 ነገሮች ከትንሽ እስከ ትልቅ በደማቅ ቀለም ጻፉ። ይህን የተደረጉ ስራዎችን ካልተደረጉት በላይ ብዙ መሆናቸውን ያሳያችኋል። ስለዚህም ይህን ቪዲዮ ካያችሁ በኋላ ባለው የመጀመሪያ ቀን ማስታወሻ ደብተራችሁን አውጡና ያከናወናችኋቸውን 5 ጥቃቅን ድሎች መጻፍ ጀምሩ። ለውጡን በትክክል ታዩታላችሁ። አራተኛ፣ ልማዶችን ማደራረብ። የስሜት ኃይልን መቆጠብ ማለት ነው። አንድ አዲስ ልማድ ለመጀመር ሁልጊዜ የውሳኔ ኃይል ስለሚያስፈልጋችሁ ልማድን መደራረብ ይህን ኃይል ይቆጥባል። ይህ ማለት አዲሱን ልማድ ቀድሞውኑ በምትሰሩት ልማድ ላይ በቀጥታ መለጠፍ ሲሆን አእምሯችሁ አዲስ ነገር እንደሆነ እንዳይቆጥረውና እንዳይጎረብጠው እንዳይከብደው ያደርገዋል። ቀመሩም እንዲህ የሚል ነው። ከዚህ በፊት የምታደርጉትን የቆየውን ልማዳችሁን ከጨረሳችሁ በኋላ አዲስ መጀመር የምትፈልጉትን ልማድ ማድረግ ትጀምራላችሁ። ይህም አእምሯችሁ ወደ አውቶማቲክ ተግባር እንዲገባ ያደርገዋል። ለምሳሌም በየቀኑ ጠዋት ቡናችሁን ከቀዳችሁ በኋላ ወዲያውኑ ለ2 ደቂቃ የሁለቱን ዋና ግቦች ትጽፋላችሁ። የቡና መቅዳት ልማዳችሁ አዲሱን የዓላማ መወሰን ልማዳችሁን ይዞት ይሄዳል። ስለዚህም አዲስ ልማድ ለመጀመር ዛሬውኑ ከመወሰን ይልቅ የምትሰሩትን ጠንካራ ልማድ ያደረጋችሁትን ነገር ለይታችሁ ልማዳችሁ ላይ የምትፈልጉትን አዲሱን ልማድ በቀጥታ
ከእርሱ ጋር አገናኙት። አምስተኛ ላይ ያስቀመጥኩላችሁ ደግሞ ማንነትን መቀየር ነው። ሰነፍ ሰዎች መሆን አቁሙ። ስንፈትን የምናቆመው ትክክለኛውን ተግባር በመስራት ሳይሆን ትክክለኛውን ሰው በመሆን ነው። ይህን ለማድረግ ማንነታችሁን መቀየር አለባችሁ። ጤናማ መሆን እንፈልጋለን ከማለት እኛ ጤናማ ሰዎች ነን በሉ። ትንሽ ቢሆንም የሰራችሁት ተግባር የማንነታችሁ ማስረጃ ነው። ይህ የሆነበት ምክንያት እናንተ ለራሳችሁ የምትሰጡት ይህ ጤናማ የሆነ ስያሜ በዚህ ማንነት እንድትቀጥሉ ስለሚገፋፋችሁ ነው። በዚህ ሁኔታ ውስጥ ሁሌም የሚጀምረውና የሚያሸንፈው ሰው ምን ያደርጋል ብላችሁ ራሳችሁን ጠይቁና ያንኑ ወደ ተግባር ቀይሩት። ይህ ስንፍናን ትቶ እውነተኛ፣ ትክክለኛ፣ ስኬታማ ማንነትን መኖር ማለት ነው። እነዚህን 5 ወርቃማ ልማዶች በጣም ትልልቅ አይደሉም። ነገር ግን እነሱን በመደራረብና በትክክል ህይወታችሁ ላይ በመተግበር ማንነታችሁን መለወጥና አሸናፊ መሆን ትችላላችሁ። ትግሉን ማሸነፍ ከጀመራችሁ በኋላ እርግጠኛ ሆኜ የምነግራችሁ ስኬታችሁ መምጣቱ አይቀርም። ቪዲዮውን ከወደዳችሁት አሁኑኑ ላይክ አድርጉት። ህይወቱ እንዲለወጥ የምትፈልጉት ጓደኛም ካላችሁ ሼር አድርጉለት። ሰብስክራይብ በማድረግ የናፊዳር ስቶሪ ቤተሰብ ሁኑ። በየጊዜው ቆንጆ ቪዲዮዎችን ወደ እናንተ እናደርሳለን። አመሰግናለሁ። ወዳችኋለሁ።